በዓለም አቀፍ ደረጃ ጾታን መሰረት አድርገው የሚፈጸሙ ጥቃቶች ባለፉት 20 ዓመታት መሻሻል አለማሳየቱን መረጃዎች ይጠቁማሉ። ኦል አፍሪካን ዶት ኮም በድረገጹ ባሰፈረው መረጃ መሰረት በአፍሪካ ከ3 ሴቶች አንዷ በሕይወት ዘመኗ አንድ ጊዜ ጾታዊ ጥቃት እንደሚገጥማት ያመለክታል። የህፃናት ጥቃትም ቢሆን ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ 80 በመቶ የሚሆኑት በቤት ውስጥ ለጉልበት ብዝበዛ ብሎም ለተለያዩ ጥቃቶች እንደሚጋለጡ የዩኒሴፍ መረጃ ያመለክታል። በኢትዮጵያም ቢሆን በሴቶች ህጻናትና አካል ጉዳተኞች ላይ የሚደርሰውን ጥቃት ለመከላከል ያስችላሉ የተባሉ የህግና የፖሊሲ ማሻሻያዎችን ጨምሮ የተለያዩ ለውጦች ቢደረጉም ችግሩን ለመቆጣጠር እንዳልተቻለ ይገለጻል። ከጥቃት አገግመው ሕክምና ተገቢውን አግኝተው የስነ ልቦና ድጋፍ አግኝተው ደግሞ መደበኛ ኑሮ መኖር የሚችሉበትን በተለይ ለሴቶች ራሳቸውን በኢኮኖሚ አብቅተው የሚወጡበት ተቋም አስፈላጊ በመሆኑ የጀመርናቸው ያስመረቅናቸውም ተቋማት አሉ። ይህ ከፍትህ ስርዓቱ ጋር በተያያዘ የሚስተዋሉ ውስንነቶችን ተከትሎ የተፈጠረ ነው የሚለው ደግሞ የኢትዮጵያ የሴቶች ኮንፌዴሬሽን ነው። ጊዜ ወደ ጊዜ የምንሰማቸው በተለይ ህጻናት ላይ አካል ጉዳተኞች ላይ እየደረሰ ያለው የሴቶቹን ብቻ አይደለም። አሁን ላይ በደረስንበት ትንሽ ለጆሮ ጭው የሚያደርጉ ነገሮችም እየሰማን እንገኛለን። በተለይ ህጻናት ወንዶች ላይም እየተፈጸሙ ያሉበት ሁኔታ አለና ይሄ ደግሞ የሁሉም የጋራ ርብርብ የሚጠይቅ ጉዳይ ነው። መንግስትም ትኩረት አድርጎ በዚህ ላይ የማያዳግም እርምጃ መወሰድ አለበት ብለን እናስባለን። ጾታን መሰረት አድርገው የሚከሰቱ ጥቃቶች ግጭት ባለባቸው አካባቢዎች በእጅጉ እንደሚጨምር የኮንጎና የሌሎች ሀገራት ተሞክሮች ያሳያሉ። በሱዳን በተቀሰቀሰው የእርስ በርስ ጦርነት በ2024 ከ200 በላይ ህጻናት አስገድዶ መደፈር ጥቃት እንደደረሰባቸው ዘጋርዲያን በመረጃው አመላክቷል። ችግሩ በኢትዮጵያ ውስብስብና አስቸጋሪ የሆነ በመምጣቱ ከተለያዩ የማህበረሰብ ክፍሎች ጋር የግንዛቤ ማስጨበጫ ስራዎችን እየሰራ እንደሚገኝ የሴቶች ና ማህበራዊ ጉዳይ ሚኒስቴር አስታውቋል። በህጻናትና በሴቶች ላይ የሚደርሱ ጥቃቶችን ከመከላከል አንጻር ሰፊ ስራ የሰራ ነው። ከሚመለከታቸው ባለድርሻ አካላት ጋር በተለይ ከሃይማኖት ተቋማት ጋር፣ ከሀገር ሽማግሌዎች ጋር፣ ከአካባቢው ማህበረሰብ ጋር የኮሚኒቲ ኬር ኮአሊዥን ወይም ደግሞ የማህበረሰብ ጥምረትን በመፍጠር እንዲወያዩ በማድረግ እነዚህ ጎጂ ልማዳዊ ድርጊቶች እንዳይፈጸሙ የመከላከል ስራዎችን በሰፊው ሰርተናል። ጥቃቶቹን ለመከላከል የሚከናወኑ አበይት ተግባራት እንዳሉ ሆነው የጥቃቱ ሰለባ የሆኑ ዜጎች ማገገሚያ ስፍራዎች መስፋፋት የተጎዳውን ስነ ልቦና ለማከም ጉልህ ሚና ይጫወታሉ። ሆኖም የእነዚህ የማገገሚያ ማዕከላት ቁጥር ከችግሩ ስፋት ጋር ሊመጣጠን እንደሚገባው ነው ኮንፌዴሬሽኑ የሚገልጸው። ጥቃት የደረሰባቸው ሴቶችና ህጻናትን ማገገሚያ ስፍራዎችን ከማስፋት አንጻር ከጊዜ ወደ ጊዜ ያው የጥቃቱ የተጠቂዎች ቁጥር እየጨመረ በሄደ ቁጥር ያንን ተገቢ ምላሽ መስጠት ያስፈልጋል። ሳይኮሶሻል አገልግሎት እንዲያገኙ የአንድ ማዕከል አገልግሎት ተብሎም የተጀማመሩ ነገሮች አሉ። ነገር ግን አሁን ላይ በጣም የተጠቂዎች ቁጥር እየጨመረ ስለሚሄድ ሰፋ ያለ ስራ ይጠይቃል። ጥቃት የደረሰባቸው ሴቶችና ህጻናት ጊዜያዊ መቆያ ስፍራዎችን ለማስፋት የተጀመሩ ስራዎችን በተመለከተ ጣቢያችን ለሴቶችና ማህበራዊ ጉዳይ ሚኒስቴር ጥያቄ ያቀረበ ሲሆን የማዕከላቱን ቁጥር ለመጨመር ብሎም ያሉትንም የማዘመን ስራ እየተከናወነ እንደሚገኝ ሚኒስትር ኤርጎጌ ተስፋዬ ተናግረዋል። ከዚህ ቀደም የነበረንን በጣም አነስተኛ ቁጥር አንድ ማዕከል አገልግሎት የህግ አገልግሎትን፣ የህክምና፣ የስነ ልቦና ድጋፍና እንደዚሁም ማህበራዊ ድጋፎችን የሚያገኙበትን ተቋም የማቋቋም ስራ ሰርተናል። በዚህም በሰፊው ተቋማት እንዲገነቡ የተገነቡት ደግሞ እንዲጠናከሩ ማድረግ ችለናል። በአሁኑ ደግሞ ለየት ያለው እየሰራን ያለ ነው። በዚህ 6 ወር የጀመር ነው የሴፍ ሀውስስ ወይም ደግሞ ጊዜያዊ መጠለያ ተቋማትን መገንባት ነው።